ሰላም የናታን ቤተሰቦች ናችሁ? ኮንካ ሲያድግ ይመጣል። ኮንካ ሲያድግ እንግዲህ ያሳያችኋለሁ። ቀይ ያበራ ዲስፕሌይ ያደረግበት እንግዲህ ምንድን ነው የሚለው እንግዲህ እዚህ ጋር ያሳያችኋለሁ። እንደምታዩት እዚህ ጋር እንግዲህ ፕሮሰሰር አለው። እዚህ ጋር ፕሮሰሰሩ አጠቃላይ ሞር እንግዲህ ፕሮሰሰር ከተበላሸ ቲቪ ሙሉ በሙሉ ጸጥ ሊል ይችላል። እዛ ይቀባጅራል ማለት ነው ቲቪያችን። ምክንያቱም እንግዲህ ሲፒዩ ብሬን ኦፍ እንግዲህ እንደ ብሬን እያልን እንጠራዋለን ማለት ነው። እንግዲህ ስለ ተምራችሁ ከሆነ እንግዲህ ሴንትራል ፕሮሰሲንግ ዩኒት ነው እንግዲህ የሚባለው እና እንደምታዩት እንግዲህ በግልባጭ ነው ሲፒዩ ያለው። እዚህ ጋር እንደምታዩት ገልብጬዋለሁ ማለት ነው። ይህ ፍላይባክ አለው። እንግዲህ ፍላይባኩ ነው ዋናው እንግዲህ ከምስሉ ጋር ይያዛል። እነዚህ ሆሪዞንታል አይሲዎች እዚህ ጋር አሁን እንግዲህ ሆሪዞንታል አይሲውን ቀይረዋለሁ ማለት ነው። ሆሪዞንታል አይሲው እንደምታዩት ይሄ ነበረ እንግዲህ በፊቱ ቼክ ሳደርገው አይሰራም ነበር እና ቀየርኩት። እንግዲህ 2498 ነው የቀየርኩበት። ምክንያቱም ፓወር አይሲ ማንኛውም ፓወር አይሲ ሆሪዞንታል አይሲ ላይ የምናደርገው ስለሚሰራ ይህን ቀይሬለታለሁ ማለት ነው። ስለዚህ ፕላስ እንግዲህ ቪዲአር ነበረው የቮልቴጅ ዲቴክተር ሬዚስተር የሚባሉት ማለት ነው። እዚህ ጋር እነሱ ሁሉ ልቀያየር ችያለሁ ማለት ነው። ቪዲአሩን ልቀያየር ያለው እንግዲህ የተለያዩ ካፓሲተሮች እንዳሉ ቼክ እያደረኩ ነው አሉ ማለት ነው። እንግዲህ የምታዩት ፓወር አይሲም አለ እዚህ ጋር እንግዲህ ባለ 6 እግር እንግዲህ ፓወር አይሲ ባለ 3 ሊሆን ይችላል፣ ባለ 6 ሊሆን ይችላል። እንግዲህ ከአጣን እንግዲህ ፓወር ሞጁል እንገጥማለን ማለት ነው። እንግዲህ በምናጣበት ሰዓት እንግዲህ እዚህ ጋር የቲቪ ፓወር አለው። እዚህ ጋር ምንም ዲስፕሌይ እያሳየ አይደለም። በዛ ኬዝ ነው የመጣው። እዚህ ጋር ኢንዳክተር የምታዩታል። ኢንዳክተር እንግዲህ ኖይስ ፊልተር ነው ኢንዳክተር የሚጠቅመው። ኖይስ ፊልተር ይጠቅማል ማለት ነው። እዚህ ጋር ፊውዝ አለ። እዚህ ጋር እንግዲህ ፓወር ነው፣ ፓወር ሴክሽን ነው ያሳያችኋል። እንግዲህ ነጭ የምታዩት ስለዚህ ነጭ ፓርት እንግዲህ ፓወር ፓርት ነው፣ ፓወር ሴክሽን ነው ማለት ነው። እዚህ ጋር ሆት ሴክሽን ይባላል። እንግዲህ ሆት ሴክሽን ማለት እዚህ ጋር እጃችሁ የምታሳርፉ እንግዲህ በስታት እንኳን አቅዳችሁ ኬብል ብትለቁ ሾክ ያደርጋቸው ማለት ነው። ምክንያቱም እዚህ ጋር ፓወር ፊልተር ካፓስተር አለ። ሜን ፓወር ፊልተር ካፓስተሩ እስከ 450 ቮልት ነው እዚህ ጋር ስቶር የሚያደርገው። ስለዚህ ነቅላችሁ እንግዲህ በምትሰሩበት ሰዓት አንዳንዶች በልምድ የሚፈቱ አሉ፣ ፈቱ አይተነዋል የሚሉ አሉ። ስለዚህ እጅግ ጥንቃቄ ልታደርጉ ይገባቸዋል እንግዲህ ያለሙያችሁ የምትሰሩ። ምክንያቱም አንዳንድ ሰዎች ቲቪውን ፈቶ አይተው ነው የሚያመጡት። ስለዚህ አይተው እዚህ ጋር የነደደ ነገር አለው የሚሉም አሉ። ስለዚህ በጣም ጥንቃቄ ያስፈልጋል። ምክንያቱም እዚህ ጋር ፍላይባኩ ስፔሻሊ ካገኛችሁ እዚህ ጋር ማለት ነው የምታዩት ፍላይባኩ እዚህ ጋር ነው እንግዲህ ዲስፕሌይ የሚያደርገው። ስለዚህ ሾክ ነው የሚያደርጋቸው። ጥንቃቄ አድርጉ ነው የምለው። ምክንያቱም ብዙ ሰዎች እየተጎዱ ስለሆነ የነክተሩ ንዝረት አመጣብን እጃችን እንደዚህ ያደረገን የሚሉ ብዙ አሉ። ስለዚህ ምክንያቱም እንደፈታችሁ ዲስቻርጅ ማድረግ ያስፈልጋል። በጣም ኃይለኛ ፓወር አለው። በጣም የሚፈነዱ ዲስቻርጅ ራሱ ስታደርጉት ሾክ ይፈጥራል ማለት ነው። ስለዚህ ጥንቃቄ ያስፈልጋል ከምን ጊዜውም በላይ ሆት ሴክሽን ላይ። ምክንያቱም በነጭ የምታዩት
ሴክሽን እየተባለ ይጠራል። ምክንያቱም ከ220 ቮልት እስከዚህ ጋር 450 እስከ 380 ድረስ ነው። እዚህ ጋር ስትለኩት ቼክ አድርጋችሁ ከሆነ ታገኙበታላችሁ ማለት ነው። ስለዚህ እንግዲህ ከዚህ ጋር ወደ ቨርቲካል ሴክሽን ይሰድናል ማለት ነው። እንግዲህ ከፓወር ወደ ቨርቲካል ሴክሽን ከቨርቲካል ሴክሽን እዚህ ጋር የምታዩዋቸው እንግዲህ ቨርቲካል ሴክሽናችን አለ እዚህ ጋር ቨርቲካላይስ ያለው ማለት ነው። እንዲህ ቨርቲካላይሶች አብዛኛው ጊዜ 7 እግር አላቸው ማለት ነው። ቨርቲካላይሲ ነው እንግዲህ ቨርቲካላይሲ በሚበላሽበት ጊዜ ደግሞ ቲቪያችን መሀል ላይ አግድም በመቁረጥ ምስል ያጠፋብናል ማለት ነው። እንግዲህ ባለፈው የሆነ ቪዲዮ ሰርቼላችሁ ነበር። ሆሪዞንታል አይሲ ደግሞ በሚበላሽበት ጊዜ እንግዲህ እዚህ ጋር ሆሪዞንታል ከምስል ጋር የሚያዙ አብዛኛው እንግዲህ ከፍላይ ባክ እና ሆሪዞንታል ቀይ አበራ አልነሳም ይላል ማለት ነው። ምክንያቱም ስለዚህ እነዚህ አይሲዎች ከተበላሹ እንግዲህ ያለን አማራጭ አይሲውን የግዴታ መቀየር አለብን ነው እንግዲህ ምላችሁ በዛሬው ላሳያችሁ የወደድኩት። ስለዚህ እነዚህ አይሲዎች እንግዲህ ባለ 3 እግር ከተቃጠለ ይጮሃሉ ማለት ነው። ከሁለት አንዱ የግድ ይጮሃሉ፣ ካልጮሁ ኖርማል ናቸው ማለት ነው። እዚህ ጋር ምንም ነገር አይጮሁም ማለት ነው። ስለዚህ አይሲው ደህና ነው። እንደምታዩት እንግዲህ ቁጥር አላቸው አይሲዎች። አብዛኛውን ጊዜ እንግዲህ ጨለማ ላይ ስለሆነ T226 2206 T2206 ይላል እዚህ ጋር እንግዲህ ጨለማ ስለሆነ ነው ታያችሁም ለእናንተ T226 ነው የሚለው። እንግዲህ በ2498 ነው የተካሁት። ምክንያቱም 2498 ለሁሉም ለፓወር አይሲ መሆን ይችላል ማለት ነው። ስለዚህ ሆሪዞንታል አይሲ ላይ ብታደርጉት ችግር የለውም።